የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ኪዳነ ምሕረት በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ወገናችን ዘመዳችንም ድንግል ማርያም ባለቀስን ጊዜ እንባችንን የጠረገችልን ድንግል ማርያም ሰው ባጣን ጊዜ የተጽናናንባት ክፉ ቀን ያለፍንባት ደጓ እናታችን የጭንቋ አማላጅ ድንግል ማርያም እናታችን የኛ እናት ስለሆነች የኢየሱስ እናት ድንግል ማርያም ስሟ የከበረ ይሁን። የምንመካባት የመመኪያችን ዘውድ ድንግል ማርያም ናት። ዲያብሎስን ድል የነሳንባት የድል አርማችን አክሊላችን ድንግል ማርያም ናት። የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ናት። ገነት መንግስተ ሰማያት የምንገባባት በራችን ድንግል ማርያም ናት። የሕይወት እንጀራ የቀረበባት መሶብ ድንግል ማርያም ናት። ብርሃን ያየንባት አይናችን ድንግል ማርያም ናት። ከፍ ያልንባት መታያችን ድንግል ማርያም ናት። ማን ያውቃል እግዚአብሔር የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር እንቆቅልሽ የሆነውን ሕይወት የሚያስተካክለው እግዚአብሔር ድብቅ ጸሎታችሁን የሚሰማ እግዚአብሔር እንደ ሰው የነገራችሁትን አይደለም ዝምታችሁን የሚያዳምጥ እግዚአብሔር ከሐሳብ አስቀድሞ የሚያውቅ እምቅድመ ሕሊና ኩሎ ያአምር የተባለ እግዚአብሔር ከመደረጉ አስቀድሞ የሚያውቅ እግዚአብሔር በቤታችሁ ያለውን ለሰው ያልተናገራችሁትን በር ዘግታችሁ የምታለቅሱበትን ጥያቄያችሁን የሚያውቅ እግዚአብሔር ልብስ የሸፈነላችሁን ገመና የሚያውቅ እግዚአብሔር አሁን እናት ያላወቀችልህን አባትም ያልተረዳልህን የቅርቤ ከምትለው የሸሸከውን ነገር እግዚአብሔር ያውቃል። ለምንድነው እህቴ ገና ለገና በልጣይ ልትሄድ ነው ብለን ጥሎ ማለፉን በተንኮል ያደረግነው? ወገኖች እግዚአብሔር ይማረን። እድሜ ለገፊዎቻችን ቢገፉን ወንበር ላይ ይገፉናል እንጂ ቢገፉን ስልጣን ላይ ይገፉናል እንጂ የመገፋት ክብሩ ክርስቶስ ነው እንዳትረሱ። ወደ እግዚአብሔር ያነሳ መልስ አለው። ወደ ሰው የሚያነሳ አይኑ ሰይፍ ያዘ፣ ጦር ያዘ፣ ጋሻ ያዘ፣ ብረት የለበሰ ወታደር አይኑ እያየ ሚካኤል ነው ያለው ካንተ ጋራ የተላከልህ መልአክ የሚጠብቅ መልአክ የሚያስመልጥ መልአክ ሚካኤል ከሆነ ጠላት ዳር ይዞ ያያል፣ አንተ ግን ታመልጣለህ። ክብር ለስሙ ይሁን። ድንገት ሲንኳኳ የሰማችሁ ድምጽ ካለ በእምነት ተንበርከኩና የኔ ጌታ መድኃኔዓለም ተረኛ ስለሆንኩኝ እግዚአብሔር ጎብኝቶኝ የኔ ነገር ሊስተካከል መልአኩን ልኮ ነው በሉና በእምነት ተንበርከኩ። ወደለብህ ቀንማ ማን ይፈልግሃል? ይስባዶ ሲሆን የሚፈልግሃል፣ ስትራቆት የሚፈልግሃል፣ ስትቸገር የሚደርስልሃል። መድኃኒት መግዣ ባጣ ሰዓት ሰው ታገኛለህ? የለም። ካገኘንም በጭንቅ ነው ወገኖች። ልብስ መቆሸሽ ሲጀምርማ ታክሲ ላይ የሚጠጋል እንኳን አታ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ እንጂ አለመዳችሁ። እስቲ ዘላለም ሥላሴ በሉ። ለሌላ ጊዜ ልመዱ። እሺ እስቲ እናንተ በስመ አብ በሉ። ጥሩ። ዘላለም ሥላሴ አሁን ይኸውላችሁ ፈተና ቢሆን ኤክሳችሁን ነበር ይዛችሁ መገቡት ማለት ነው። እስቲ ድጋሚ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን መድኃኔዓለም ዘመን የቀጠለልን መድኃኔዓለም ነጭ ያለበሰን መድኃኔዓለም የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን መድኃኔዓለም በማያኖሩ ሰዎች መካከል የሚያኖረን መድኃኔዓለም ወጥተን ስንገባ ተኝተን እስክንነሳ የማይለየን መድኃኔዓለም በአደባባይ የነበረው ታሪካችንን በጓዳ የከተተልን መድኃኔዓለም ያየብንን ያላሳየብን የሰማብንንም ያላሰማብን መድኃኔዓለም በአደባባይ የነበረው ታሪካችንን በጓዳ የከተተልን ገመና ሸፋኝ ጓዳ ከታች ከባቴ አበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ኃጢአት በደላችንን በምህረቱ ከድኖ ሳይገባን በፊቱ እንድንቆም ደግሞም ቃሉ እንድንሰማ ፈቅዶ የሰበሰበን የሰራዊት ጌታ ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር
ስለ ስጦታው ስለ በጎነቱ ስለ ቸርነቱ ክብር ምስጋና አምልኮ ወዳሴ ለገናናው ስሙ ይሁን። ታላቁ አባታችን መላከ ሰላም የኔታ አይነኩሉ ታደሰ ከቅኔ ማህሌቱ እስከ አውደ ምሕረት ከዚያም በዘመናዊው በማኔጅመንት ዲግሪ ምሩቅ የሆኑ እንደዚሁም ደግሞ በስነ መለኮት የማስተርስ ዲግሪ ያላቸው ወንጌላዊ አባታችን እንዲህ ያለውን መልካም የወንጌል ድግስ ደግሰው ልጆቼን አስተምሩልኝ ብለው ስለጠሩ በዚህ ጉባኤ ስም እጅግ ላመሰግናቸው ወዳለው። እግዚአብሔር በእድሜ በጤና ይጠብቅልን። አመስግኑልን። ክቡራን የምትሆኑ አባቶቼ ካህናት፣ አሃው ዲያቆናት፣ ዘማሪ መምህር ወመዘምር ዲያቆን ታምራት ታዬ የዕለቱ ተጋባዥ ዘማሪ፣ ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? ኧረ በጣም ብዙ ሰው ነው ያለው። እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነትና ምሕረቱን ደግሞ ይቅርታውን ያበዛልን አካላዊ ቃል ኢየሱስ ክርስቶስ የድንግል ማርያም ልጅ ስሙ የከበረ የተመሰገነ ይሁን። ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ኪዳነ ምሕረት በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ወገናችን ዘመዳችንም ድንግል ማርያም ባለቀስን ጊዜ እንባችንን የጠረገችልን ድንግል ማርያም ሰው ባጣን ጊዜ የተጽናናንባት ክፉ ቀን ያለፍንባት ደጓ እናታችን የጭንቋ አማላጅ ድንግል ማርያም እናታችን የኛ እናት ስለሆነች የኢየሱስ እናት ድንግል ማርያም ስሟ የከበረ ይሁን። የምትወዷት ከፍ አድርጋችሁ ለድንግል ማርያም ክብር አመስግኑ። የብዙ ሰው እጆች አሁን ማርያም ሲጠራ ለኢትዮጵያዊ እንኳን ኦርቶዶክሳዊ ይቅርና ሌላውም ድንግል ማርያምን ይወዳታል። እስቲ ከፍ አድርጉ እጆቻችሁን አመስግኗት በደንብ አድርጋችሁ። አው የሚያመሰግናት የተመሰገነ ነው። እየሰማችሁ ነው። ብሩክ ይኩን ዘይባርከክ የሚባርክሽ የሚያመሰግንሽ የተባረከ ነው የሚለውና ምስጋና ባንደበታችሁ አትሰስቱ። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። እስቲ ድንግል ማርያም እናቴ ናት በሉ። የምንመካባት የመመኪያችን ዘውድ ድንግል ማርያም ናት። ዲያብሎስን ድል የነሳንባት የድል አርማችን አክሊላችን ድንግል ማርያም ናት። የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ናት። ገነት መንግስተ ሰማያት የምንገባባት በራችን ድንግል ማርያም ናት። የሕይወት እንጀራ የቀረበባት መሶብ ድንግል ማርያም ናት። ብርሃን ያየንባት አይናችን ድንግል ማርያም ናት። ከፍ ከፍ ያልንባት መታያችን ድንግል ማርያም ናት። ከሞት ወደ ሕይወት የተሸጋገርንባት መርከባችን ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም ናት። በመላእክት በደቂቀ አዳም በትሑታኑ በልዑላኑ ውድስት የሆነች የምትመሰገን ገናና የሆነ ክብር ያላት እናታችን ድንግል ማርያም ናት። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ያንቺ እናት ያንተ እናት የኛ እናት ድንግል ማርያም ናት። ሥላሴ ክብር የክብር ክብር ያጎናጸፋት የኢየሱስ እናት ያንቺ እናት የኛ እናት ድንግል ማርያም ናት። ክብር ይገባታል። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። የምንነጋገርበት የትምህርታችን መነሻ ርዕስ የምናደርገው በሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ ያለውን መለኮታዊ ሐሳብ በማንሳት ጥቂት እንነጋገራለን። ጌታ መንፈስ ቅዱስ በዚህ ቃል ሁላችንን የሚያስተምረን ሊቃውንት ለአእምሮ ዋዘኞች ለጆሮ
እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚጠቅመንን የሚረባንን የሚያስተምረን እግዚአብሔር ማን ያውቃል? እግዚአብሔር የማንን ጥያቄ በዚህ ቃል እንደሚመልስ ማን ያውቃል? እግዚአብሔር የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር፣ እንቆቅልሽ የሆነውን ሕይወት የሚያስተካክለው እግዚአብሔር፣ ድብቅ ጸሎታችሁን የሚሰማ እግዚአብሔር፣ እንደ ሰው የነገራችሁትን አይደለም ዝምታችሁን የሚያዳምጥ እግዚአብሔር፣ ከሐሳብ አስቀድሞ የሚያውቅ እምቅድመ ሕሊና ኩሎ ያአምር የተባለ እግዚአብሔር፣ ከመደረጉ አስቀድሞ የሚያውቅ እግዚአብሔር፣ በቤታችሁ ያለውን ለሰው ያልተናገራችሁትን በር ዘግታችሁ የምታለቅሱበትን ጥያቄያችሁን የሚያውቅ እግዚአብሔር፣ ልብስ የሸፈነላችሁን ገመና የሚያውቅ እግዚአብሔር፣ አሁን እናት ያላወቀችልህን አባትም ያልተረዳልህን የቅርቤ ከምትለው የሸሸከውን ነገር እግዚአብሔር ያውቃል። ማን ያውቃል ወገኖቼ? ማን ያውቃል? ለብቻችን የምንተክዝበትን ትካዜ ማን ያውቃል? ለብቻችን የምንቆዝምበትን ችግር ማን ያውቃል? አዎ ለብሰን ሲያዩን ያልጎደለብን ይመስላቸዋል። ሁሉ የሞላልን ይመስላቸዋል። በተለይ ደግሞ ጥርሳችንና ሳቃችን ሰውን እያታለለ የሞላልን ይመስላቸዋል። ቤት ገብተን እንዴት እንደምናለቅስ መኝታችንን በእንባ እንደምናረስ ማን ያውቃል? ይሄንን ሁሉ የዘመናት ጥያቄ በቅጽበት ሊመልስ የሚችለው ያንቺን ቤት ሊያስተካክል የሚችለው ያንተን ጥያቄ ሊፈታ የሚችለው ጥያቄያችሁን ሊመልስ የሚችል ስልጣን የለም። ስልጣን የማይመልሰው ጥያቄ ማን ይመልሳል? ዝና የማይመልሰው ጥያቄ ማን ይመልሳል? ሀብት ገንዘብ የማይመልሰው ጥያቄ ማን ይመልሳል? ዛሬ እግዚአብሔር ለጥያቄያችሁ ሁሉ መልስ ይመልስላችሁ። እግዚአብሔር በተዘጋባችሁ ነገር ሁሉ ይቆምላችሁ። የትምህርታችን ርዕስ የምናደርገው እርሱም አውቆ ተከፈተላቸው ይላል። ከኔ ጋራ ይሄንን ቃል እንዳትረሱ ትጠራላችሁ። ግን ይቅርታ አድርጉልኝ፣ ቅድሚያ ወንዶች ትጠሩና ሴቶችን አስጠራለሁ። እናንተ ዝም በሉ። ወንዶች አውቆ በሉ፣ ተከፈተላቸው። ወንዶች ታፍራላችሁ ማለት ነው ለመጥራት። እስቲ እህቶቼ እናንተ እስቲ እነሱም ብለጧቸው። አውቆ በሉ፣ ተከፈተላቸው። ልክ እንደ ንብ አውራ ድምጽ ነው የነሱ ደግሞ። አያችሁ ተበለጣችሁ ወንድሞቼ። እስቲ በአንድ ላይ አብረን እንጠራለን። አውቆ በሉ፣ ተከፈተላቸው። መድኃኔዓለም የተዘጋባችሁን የኑሮ በር ይክፈትላችሁ። መድኃኔዓለም የተዘጋውን የጤንነት በር ይክፈትላችሁ። በተዘጋው የሚመጣ የናዝሬቱ ኢየሱስ ለጥያቄያችሁ ሁሉ መልስ ነው። እሱ የማይከፍተው ነገር የለውም። ክብር ለስሙ ይሁን። መድኃኔዓለም ደርሶ የማይከፍተው ነገር የለውም። አዎ በተዘጋው ነገራችሁ መድኃኔዓለምን ከጋበዛችሁ እንደ ሌላ ሰው በር እያንኳኳ አይደለም። እስቲ በሉ ደጆች ተዘግተው ሳለ በሉ ኢየሱስ መጣ ይላል። ማን መጣ? የኛ ጌታ ሲመጣ የተዘጋውን ሊከፍት ይመጣል። የጨለመውን ሊያነጋ ይመጣል። የታሰረውን ሊፈታ ይመጣል። ይምጣና የታሰርነውን ይፍታል። ይሄንን ቃል የምናገኘው በሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ የምናገኘው ቃል ነው። በሕይወታችን ብዙ የተዘጉብን ምዕራፎች እንዳሉ ሁላችንም እናውቃለን። ስለ ጤና የሚጠይቅ አለ፣ የጤና በር የተዘጋበት። ስለ በረከት የሚጠይቅ አለ፣ እየሰራ እየሮጠ በሮጠው ልክ ያልተባረከ ሰው አለ፣ የበረከት ጥያቄ አለበት። ብዙ ሰራለው ነገር ግን በየትኛው ቀዳዳ እንደሚሾልክብኝ አላውቅም፣ በረከት አጥቻለሁ የሚል የበረከት ጥያቄ ያለው በዚህ ጉባኤ ውስጥ አለ። ሰላሙ ደፍርሶበት ትዳሩ ተናክቶ በሰላም ጥያቄ እግዚአብሔርን በቤቴ እንዳርፍ ብሎ ስለ ሰላም ጥያቄ እግዚአብሔርን ሊጠይቀው የመጣው አለ። የጤናውን በር የተዘጋበት በህመም የሚጨነቅ ቀን ቀን ከሰው ጋር ሲደባለቅ ከሰው ጋር ሲገናኝ ህመሙን እየረሳ ሲመሽ ምጥ የሚጀምረው አመሻሽ ላይ የሚታመም በደዌ የደቀቀ መድኃኒት የሰለቸው የጤናው በሩ የተዘጋበት እዚህ ውስጥ አለ። ማን ይከፍትልናል ይህንን በር? ይከፈታል ካላችሁ በደንብ አድርጋችሁ የሚከፍትና የሚዘጋ መድኃኔዓለም ብቻ ነው። ማን ብቻ ነው አልኳችሁ? የእናንተ ጉዳይ የተያዘው መድኃኔዓለም ጋር ነው። የእኛን ጤና የሚያስተካክለው መድህኑ ነው። የፈጠረን እሱ ያስተካክለዋል። የፈጠራችሁ ማን ነው? ይገርማችኋል።
አሁን በዚህ ጉባኤ የትኛው በር እንዲከፈትላችሁ ትፈልጋላችሁ? የትኛው በር ይከፈትላችሁ? የሰላሙ በር፣ የጤናው በር፣ የበረከት በር? የምታለቅሱ አላችሁ። በዚህ ሱባኤ ወደ እግዚአብሔር የምትጮሁ የኔ ጉዳይ መቼ ነው? ጌታ ሆይ ቀን የምታረገኝ መቼ ነው? ቀን የምታወጣልኝ መቼ ነው? እንደ ሰው ቀና የምታረገኝ መቼ ነው? ከሰው ትከሻ የምላቀቀው መቼ ነው ብላችሁ እግዚአብሔር ጋር ጥያቄ የምታቀርቡ ማመልከቻ ያስገባችሁ አላችሁ። ዛሬ ያድርግላችሁ የምትጎበኙበት፣ ዛሬ ሌሊት የምትፈቱበት፣ ቋጠሯችሁ የሚፈታበት፣ በእጅና በእግራችሁ ውስጥ የተተበተበው ሰንሰለት የሚወልቅበት ምሽት ያድርግላችሁ። ማን ሊፈታ ይችላል? ይገርማችኋል። ይሄ ጌታ የታሰርንበትን ሰንሰለት አውልቆ እንደገና ማቆም የሚችል አባት ነው። ማን ነው ስሙ? እባካችሁ እስቲ አንድ ነገር ብቻ ለለምናችሁ፣ እንደው አስቸገረን እንዳትሉኝ። አትሉኝም? አስቸገረኝ አትሉኝም? ህፃናቶቹ አትለኝም ብለዋል። እስቲ ኢየሱስ ክርስቶስ በሉ። ለኔ ሳይሆን ከግቢ ውጪ ቢሰማ ደግሞ ደስ ይለኛል። እስቲ ኢየሱስ ክርስቶስ በሉ። አልሰማውኝም። ለዚህ ስም እንግዳ ይሆናል አለ ካለ ላስተዋውቀው ነው። አንድ ጊዜ ድገሙና ካላስቸገርኳችሁ ኢየሱስ ክርስቶስ በሉ። ይህ ስም መለኮትና ትስብእት ተዋሂደው የተጠሩበት የሥጋዌ ስም ነው። ይሄ ስም የቆምንበት ስም ነው። ይሄ ስም ታሪካችን የተለወጠበት ስም ነው። ይሄ ስም ከሰንሰለት የተፈታንበት ደግሞም የምንፈታበት ስም ነው። ይሄ ስም ከጨለማ ወደ ብርሃን የወጣንበት ስም ነው። ይሄ ስም የሰው ልጅ የቀደመ ክብሩን ያገኘበት ስም ነው። ይሄ ስም ከሰማይ በታች በምድርም ያለ ጉልበት ሁሉ ለዚህ ስም ይስገድ ይንበርከክለት ብሎ ብርሃነ ዓለም ቅዱስ ጳውሎስ ነግሮናል። በዚህ ቤት የምናመልከው የናዝሬቱ ኢየሱስ የታመነው ተስፋ አካላዊ ቃል የማርያም ልጅ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ ለዚች ቤት ራሷ ነው፣ ደግሞ የቤተ ክርስቲያን አካሏ ነው። የእናንተ ቤት ሞገሳችሁ፣ ክብራችሁ፣ ጌጣችሁ፣ ያቆማችሁ፣ የደገፋችሁ፣ የተደገፋችሁበት፣ ደግሞ የተማመናችሁበት፣ ደግሞ ከጠላት የሚያድናችሁ ከጠላትም ያመለጣችሁበት ማምለጫችሁ ኢየሱስ ክርስቶስ ይባላል። እንደዚህ በሉ ከኔ ጋር ላስቸግራችሁ በድጋሚ ኢየሱስ ክርስቶስ በሉ። አይሰማም? እንኳን ከተዛተ በሉ ከተወረወረም ያድናል። የሚፎክሩብንም አሉ። ቀን የሚፈልጉ ምቹ ቀን የሚፈልጉ ሰዎች አሉ። ተንኮለኞች በምክራቸው ክፉ እየመከሩ አዎ ብዙ ሴራ የያዙ ሰዎች እንዴት አድርገን ወጥመድ ውስጥ እናስገባው እያሉ ሌሊቱን ሲገላበጡ በክፋት የማይነጋላቸው ሰዎች አሉ። እኛ የያዝነው ኢየሱስ ክርስቶስን ስለሆነ የወረወሩበትንም አልነካም፣ ዛቻውም አልሰራም። ያለና የነበረ አልፋና ኦሜጋ የሆነው ክርስቶስን ስለተደገፍን ነው። ጠላት ብዙ ጊዜ ገፍትሯችሁ ያውቃል። ጠላት ብዙ ጊዜ ሞክሮባችሁ ያውቃል። ጉድጓዱም ተቆፍሯል፣ እናንተ አልገባችሁም። ጠላት ለእናንተ በደገሰው ድግስ ውስጥ ጠላት ራሱ ሞቷል። ለእናንተ የታቀደው ጠላት የመርዙን ብልቃጥ ራሱ ደፍቶታል። ይገርመኛል። እግዚአብሔር በ10 አቅጣጫ ይመጡብሃል፣ በአንድ አቅጣጫ እግዚአብሔር ያሾልካል። ክብር ለስሙ ይሁን። ይሄ ጌታ ማምለጫችሁ ነው። እምለው ነገር እየገባችሁ ነው? ይሄ ጌታ ማምለጫችን ነው። ምናችን ነው? ምናችን ነው? ይሄው እንደ ቀልድ እንዳታዩት። ይሄ ስም ተራሮችን ያንቀጠቀጠ ስም ነው። ማን የሚለው ስም አልኳችሁ ቅድም? አይተሰማውም? እንደው ትምህርቱን አቆማለሁ ካልጠራችሁልኝ። ይሄ ስም ተራሮችን ያንቀጠቀጠ ስም ነው። ስሙ ማን ይባላል? የሲኦልን መሰረት ያናጋ ስም ነው። ማን ይባላል ስሙ? ባህርን እንደ ግንብ ያቆመ ስም ነው። ማን ይባላል ስሙ? ኃይለኛውን አስሮ ምርኮን የበዘበዘ ስም ነው። ማን ይባላል ስሙ? አረ ነገሩኝ በመድኃኒዓለም ማን ይባላል? ደስ ይበላችሁ። በዚህ ስም ነው ጠላታችሁ ዲያብሎስ የታሰረላችሁ። ጠላታችን የታሰረው በዚህ ስም ነው። ስለዚህ ከውድቀት የተነሳችሁበትንም ስምማ ጥሩት። ለዚህ ነው አሁን የትኛው በር እንዲከፈትላችሁ ትፈልጋላችሁ ብዬ ጥያቄ ጠየኳችሁ። እንደዚሁ አይደለም። እንዲከፈትልን ምን ፈልገው በር አለ የለም? በር አለ የለም? አለ። የጤናው በር ተዘግቶባችሁ በህመም የምትሰቃዩ፣ የበረከት በር ተዘግቶባችሁ እጃችሁ አመዳፋሽ የሆነ ብዙ ሰብስባችሁ ያልተባረካችሁ፣
የበረከትን በር የተዘጋባችሁ፣ የትዳር በር የተዘጋባችሁ፣ ስለ ትዳር የምታለቅሱ ደግሞ ትዳር ይዛችሁ ወልዳችሁ ያልሳማችሁ፣ አቅፋችሁ በልጅ ያልተጽናናችሁ፣ ያልተባረካችሁ እዚህ ጉባኤ ውስጥ ትኖራላችሁ። ደረቅ ማይጸን የሚያለመልመው ማን ይባላል ስሙ? የተዘጋውን መክፈት የሚችለው ማን ይባላል ስሙ? መካኒቱን ባለ ልጅ የሚያደርግ ስሙ ማን ይባላል? ለሁሉ በልግስና ሳይሰስት የሚሰጥ የማያልቅበት ባለጸጋ ስሙ ማን ይባላል? ለዚህ ጌታ ምን ይገባዋል? ኧረ ክብር ይገባዋል። መድኃኔዓለምን አክብሩት። አው እኔ አንድ መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 38 እና 37 እና 38 ላይ የዮሴፍ የተባለ አንድ ታሪክ ሁሉ ጊዜ ታሪኩ ይገርመኛል። በዚህ ትምህርት ውስጥ ግን ታሪኩን ለማየት አይደለም። ከኔ ጋር ናችሁ? ብዙዎቻችሁ የዮሴፍን ታሪክ ታውቃላችሁ። ወንድሞቹ እንደሸጡት። ማን እንደሸጠው? ዮሴፍ በአባቱ ቤት የተወደደ ነበረ። አባቱ ከሌሎች ወንድሞቹ አስበልጦ ይወደው ነበረ። መወደድ የማን ነው ወገኖቼ? መወደድ የማን ነው? ዛሬ ለመወደድ ሳይቁሳቁ ሳይመጣ የሚስቅ፣ ዛሬ ለመወደድ ብሎ የሚያጎበድድ መከራውን የሚበላ ብዙ ሰው አለ ወገኖቼ። መወደድ በማን ነው? በማን ይሻላል? ሰው ቢወድ ይጠላል፣ ሰው ቢያፈቅር ይከዳል፣ ሰው ቢስም ይነክሳል። ወዶ ማይጠላው ማን ይሻለናል? አፍቅሮ ማይከዳው ማን ይሻለናል? ስሞ ማይነክሰው ማን ይሻለናል? ወረት አያውቅም መድኃኔዓለም፣ ክብር ለስሙ ይሁን። እውነተኛ አፍቃሪ ነው መድኃኔዓለም። እና ዮሴፍን ወንድሞቹ ቀኑበት ይላል። እነማ ቀኑበት? እስቲ ወንድሞቹ በሉ። በጣም እኮ ይገርማል። ለምንድነው ወንድም ሲያገኝ ሲያልፍለት የማትወደው? ለምንድነው እህቴ ገና ለገና በልጣይ ልትሄድ ነው ብለን ጥሎ ማለፉን በተንኮል ያደረግነው? ወገኖች እግዚአብሔር ይማረ። አሜን በሉ እንጂ። ከዚህ በላይ በሽታ የለም። በወንድም እድገት የማትደሰት ከሆነ በሽታ ነው። እና ዮሴፍን ወንድሞቹ ተማከሩና ባሪያ አድርገው ሊሸጡት፣ ለአባቱ ግን ሞቷል ብለው ሊነግሩ ተንኮል ሸረቡና አደሩ። ዮሴፍ ስለ ወንድሞቹ ያስባል፣ ወንድሞቹ ደግሞ ለሞት ያስቡታል። እንዲህ ብለን እኮ ነው የተቸገርነው ዛሬ። እኛ ለመልካም እናስብላቸዋለን፣ እነሱ ደግሞ ለሞት ይመኙናል። እኛ ቀናውን እናስባለን፣ እነሱ ደግሞ ተንኮሉን ሲያስቡልን ያድራሉ። እንደ ጠላት ቢሆንማ ዛሬ አልነበርንም የተቀበርነው። እንደ ታቀደልን ቢሆንማ ጠፍተናል። ግን ያለው የሰራዊት ጌታ እግዚአብሔር ከኛ ጋር ስላለ ነው። ክብር ለስሙ ይሁን። ማን ስላለ? ማን ስላለ? የሰራዊት ጌታ እግዚአብሔር ከኛ ጋር ስላለ። በቃ ይገርማችኋል ወገኖቼ። ዮሴፍ አባቱ ያዕቆብን እንዲህ አለው፣ ወንድሞቼ ስንቅ ያስፈልጋቸዋል፣ በጎች እየጠበቁ ነው፣ ተርበዋል ብሎ ለወንድሞቹ እንጀራ ይዞ ሄደ። ምን ይዞ ሄደ? ምን ይዞ ሄደ? ለወንድሞቹ እንጀራ። ወንድሞቹ ግን ምን ደግሰው ጠበቁት? ንገሩኝ እንጂ። ሞት። ተማክረው ጠበቁ። ከዛ ዮሴፍ መጥቶ በአገልግል እንጀራ ሲሰጣቸው አይኑን አስረው ከጉድጓድ ጨመሩት። ለግብፅ ሀገር ባሪያ እንዲሆን ሸጡት። ይሄንን ነገር እንድታስተውሉ እፈልጋለሁ። ዮሴፍ ወንድሞቹ ሲሸጡት አይኑን አስረውት ነበረ። ይሄንን ቃል በደንብ እንድትረዱ ስለምፈልግ ነው። ዮሴፍ ወንድሞቹ ሲሸጡት ምኑን አስረውት ነበረ? አቤት። ወዴት ሀገር እንኳን እንደሚሄድ አያውቅም ዮሴፍ። እግዚአብሔር ግን በሉስቲ በማያየው አይኑ በኩል ነበረ። አይኑ ታስሯል አይደል? የት እንደሚሄድ አያውቅም አይደል? ማን ቤት እንደሚገባ ሀገሩን እንኳን ቢያውቅ ተመልሶ ወደ አባቱ ቤት ይመጣል። ለምን? ለአባቱ የዮሴፍን ሞት ሊያረዱ ነው። ዮሴፍ የሚባል ልጅ የለም፣ ሞቷል፣ አውሬ በልቶታል ብለው በጋርደው የዮሴፍን ልብስ ቀደው ደም ነክረው ለአባቱ ሊያሳዩ ነው። ልብ አድርጉና አስተውሉ። ስለዚህ ዮሴፍን ምን አደረጉት? አይኑን አሰሩት። ዮሴፍን ያየው ባሪያ አድርጎ የገዛው ሰው ብቻ ነው። ዮሴፍ ለማን እንደተሸጠ በአይኑ አላየም። ለዮሴፍ ግን በተሸጠው አይኑ በኩል እግዚአብሔር አየለት። እድሜ ለገፊዎቻችን። ቢገፉን ወንበር ላይ ይገፉናል እንጂ፣ ቢገፉን ስልጣን ላይ ይገፉናል እንጂ የመገፋት ክብሩ ክርስቶስ ነው እንዳትረሱ። ማን አልኳችሁ? አልተዋጠላችሁ? የመገፋት ክብሩ ማን ነው? ዮሴፍ እኮ ተገፋ በወንድሞቹ። በማያየው አይኑ ማን አየለት አልኳችሁ? እሺ አሁን እንደዚህ በለው፣ እግዚአብሔር ግን በሉ ያላየውን አይኑን
አየለት። ምን ያላለውን አይኑን አይሰማም። ያላየውን ሀገር ለዮሴፍ አየለት። አይኑ አያይም፣ የት እንደሚሄድ አያይም። ለዮሴፍ ግን እግዚአብሔር የሚሄድበትን ሀገር አየለት። ለዮሴፍ ያየለት ሀገር ብቻ አይደለም ስልጣንም ጭምር አየለት። ምን አየለት? በመድኃኒዓለም ስልጣን በሉ። ለዮሴፍ ክብር አየለት። ለዮሴፍ ወንበር አዘጋጅቶለታል። ማን? በመድኃኒዓለም ማን? እግዚአብሔር። እግዚአብሔር ግን ያላሰበውን ስልጣን አይቶለት ነበር። ልጅ ሆኖ ያየውን ህልም የት ሆኖ ያየውን ህልም? የት ሆኖ ያየውን ህልም? አቤት ነዶቹ መተው ለዮሴፍ ነዶ የወንድሞች ሁሉ ሲሰግዱለት ያየው ያ ህልሙን በአባቱ ቤት እንጂ እግዚአብሔር በባዕድ ሀገር የህልሙን ፍቺ ሊያኖረው የሆነ ጊዜ ሕፃን ሆናችሁ ያያችሁት የተመኛችሁት ህልም ዛሬ ደርሶ እየኖራችሁ ያላችሁ ሰዎች አላችሁ። የህልማችሁ ፍቺ እግዚአብሔር ነው። ባያችሁት ብቻ አይደለም በታየላችሁን እየኖራችሁ ያላችሁ። ያየልን ማን ይሆን? አሁን የምትኖሪውን ኑሮ ያየልሽ ማን ነው? አሁን ያለሽበትን ትዳር ያየልሽ ማን ነው? ክብር ለሰራዊት ጌታ ለእግዚአብሔር ይሁን። እግዚአብሔር ግን በተገፋው በኩል ይደግፈው ነበር ዮሴፍን። እግዚአብሔር ይደግፈን ወገኖቼ። የዮሴፍን አይን ሲገለጥ ዮሴፍ አይኑ እንደታሰረ የት ደረሰ? ግብጽ ደረሰ። ምኑ እንደታሰረ? አይኑ ሲገለጥ ይኸውላችሁ የዮሴፍ አይን የተገለጠው ወንድሞቹ የጋረዱት አይን የተገለጠው ቤተ መንግስት ውስጥ ነው። አይኑ የተሸፈነው ግን ጉድጓድ ውስጥ ነው። አይኑ የተጋረደው ግን በጫካ ውስጥ ነው። በጫካ ውስጥ ወንድሞቹ ቢሸፍኑበት እግዚአብሔር ግን በቤተ መንግስት ገለጠለት። ክብር ለስሙ ይሁን። ቤት ገለጠለት አልኳችሁ። በእርሻ ቦታ የታሰረ አይን የገለጠው በቤተ መንግስት ነው። ለዚህ ኮነ ቤተ ክርስቲያን ጸጋ አይምሮ ላይንተ አልባቢ ነው እያለች ምትጸልየው። ላይንተ ልቦናችን ዕውቀት ስጥ። ኧረ አይናችን ይብራ፣ አይናችን ይገለጥ። መድኃኒዓለም አይናችሁን ይግለጥላችሁ። አይናችን እስካሁን እያየ ያለው ሰዎች ላይ ነው። አይናችሁን ከሰዎች ላይ አንሱና ወደ ሰማይ አድርጉ። ቅዱስ ዳዊት እንዳለው አንሳይኩ አይንተ የመንገል አድባር፣ አይኖቼ ወደ ተራራ አነሳለሁ አለ። ወደ እግዚአብሔር ያነሳ መልስ አለው። ወደ ሰው የሚያነሳ አይኑን የሰው በደል ይሸከማል ወገኖቼ። የራሳችን ሳያንሰን ደግሞ በሰው በደል ምን ያደርግላችኋል? እግዚአብሔር ይማረ። እኔ ዮሴፍ ታሪክ ስላጽናናኝ ነገርኳችሁ። አይኑ ሲገለጥ የት ነበር እንዳትረሱ። አይኑ ሲገለጥ የት ነበር? ቤተ መንግስት ውስጥ። ቤተ መንግስት ውስጥ የራሱ ህልም ሲፈታ ደግሞ የንጉሱን ህልም ፈታ። የንጉሱን ህልም ሲፈታ ደግሞ ሌላ ወንበር አዘጋጀለት እግዚአብሔር። እና የተነሳንበት የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምሮ ስታነቡ ሄሮድስ የተባለ ንጉስ አለ። ማን ይባላል ንጉሱ? ሄሮድስ ይባላል። ሄሮድስ ክርስቲያኖችን ያሳድድ ነበረ። በዚህም ምክንያት ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ገደለው ይላል። ሐዋርያው ያዕቆብ የሞተበት ጌታ የሞተለት ጌታ ክርስቶስ ነው። ወንጀሉ ምንድነው ተብሎ ከጠየቀ ክርስቶስን መስበኩ ነው። ኃጢያቱ ምንድነው ማለት ከተባለ የጌታ እንደራስ የመሆኑ ብቻ ወንጀለኛ ያስደርጎ አንገቱ በሰይፍ ተቀላ። የሰማችሁ ነው አይደል? አይሁዳውያን መጡና ያዕቆብ በመሞቱ ደስ ብሎናል ብለው ደስታቸውን ለንጉስ ሄሮድስ ነገሩት። በወንድም ውድቀት የሚደሰት የለም ዛሬ። የሰው ውድቀት ሰበር ዜና አልሆነም ዛሬ። ሚስተር ኤክስ ወደቀ ተብሎ እንደ ዜና እየተሰራ አይደል እንዴ? እንዴት የሰው ውድቀት ዜና ይሆናል ወገኖቼ? የሰው ውድቀት ዜና ሊሆን ይችላል ወይ? መሆንስ አለበት። እንደ ክርስቲያን እናውራ፣ እንደ ባለ አእምሮ እናስብ፣ እንደ ተጻፈው እንደ እግዚአብሔር ቃል እንኑር። አይናችንን አሁንም ከሰው ላይ እናንሳ። የሰማችሁን አይደል? ቀራጩ እኮ ሉቃስ ወንጌል ላይ ያ ቀራጭና ሌዋዊው ወደ እግዚአብሔር ቤት ሲሄዱ ለጸሎት ሲቆሙ ያ ፈሪሳዊ ወንድሙን ሲከስ አይኖቹን በወንድሞቹ ላይ አድርጎ እንደዚህ ሌባ ቀራጭ ያላደረከኝ አመሰግናለሁ ሲል ያ ቀራጭ ግን አይኖቹን እንኳን ሊያነሳ እንኳን ወንድሙ ላይ እግዚአብሔር ላይ አይኑን ሊያነሳ አልወደደም። እኔ ኃጢአተኛውን ማረኝ አለ። አሁን ሁላችሁም በሉ እኔ ኃጢአተኛውን በሉ
ይሄ ንስሐ ነው። እኔ ኃጢአተኛውን በሉ ማረኝ። ማን ይማረን ወገኖቼ? እና የያዕቆብ ሞት ለብዙዎች ደስታ ሆነ። የሰው ሞት እንዴት ደስታ ይሆናል? ጤናማ ካል ከሆነ ያዕቆብ ተገደለ፣ ሞተ፣ ደስ ብሎናል ሲሉ የአይሁድን ደስታ ለመፈጸም ብሎ ያዕቆብን ገድዬላቸው ከተደሰቱ ጴጥሮስን ባስርላቸውማ ከዚህ በላይ ይደሰታሉ አለና ሊቀ ሐዋርያት ቅዱስ ጴጥሮስን አሰረው። ልብ አድርጉ። ማንን አሰረው አልኳችሁ? ቅድም ወንድሞቹ ዮሴፍን እንዳሰሩት አይደለም። ልብ አድርጉ። ማንን አሰረ? ሐዋርያው ቅዱስ ጴጥሮስ ታሰረ። ጴጥሮስ ወደ እስር ቤት ሲጣል አብሮት የነበረው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይሁን። አብሮት የታሰረው ማን ነው? ወደ እስር ቤት አብሮት የገባው ማን ነው? ያቆረፋችሁ ትመስላላችሁ። ራት ጋብዛችኋለሁ። እሺ፣ እግዚአብሔር ከሁላችን ጋር ይሁን። ጴጥሮስ ጥፋቱ ምንም ጥፋት የለበትም። እየሰማችሁን አይደል? አይሁድን ለማስደሰት ብሎ ነው ያሰረው። ከጴጥሮስ ጋር ማታሰረ ከዮሴፍ ጋር ልክ ክርስቶስ እንደተሸጠው ዘምስለ ዮሴፍ ተሰይጥከ ከዮሴፍ ጋር ተሸጠሃል ብሎ ሊቃውንቱ እንደተናገሩ ከዮሴፍ ጋር ወደ ባዕድ ሀገር ዮሴፍ ወዳላየው ሀገር እግዚአብሔር መልቶ ወደ ስልጣን እንዳደረሰው ጴጥሮስ በግፍ ወደ እስር ቤት ሲጣል አብሮት መድኃኒዓለም ነበረ። ማን ነበረ? በጨለማው ጓዳችሁ መድኃኒዓለም ያብራላችሁ። እና በቃ ጴጥሮስ ወደ እስር ቤት ሲገባ የሚደንቀው ሌሎች እንደሚታሰሩት አይደለም። አደረገው ንጉሱ ትእዛዝ ሲያዝ በ4 ፈረቃ ጠብቁታል። በስንት ፈረቃ? ወታደሮቹ እንቅልፍ ይዟቸው ጴጥሮስ ሊያመልጥ ይችላል የሚል ስጋት ስላለባቸው በ4 ፈረቃ ጠብቁት። በ4ቱም ፈረቃ 2 ወታደር ይመደብ ብሎ ሄሮድስ ትእዛዝ ሰጠ። አንድ ሐዋርያ ለመያዝ ስንት ፈረቃ ተመደበ? ስንት ወታደር ተመደበ? 2። ደግሞ የእስር ቤቱ መዝጊያ 3 ብረት በሮች ነበሩት። ስንት በሮች? ቀጥሎ ደግሞ የታሰረበት ቤት ጨለማ ክፍል ነበረ። ምን አይነት ክፍል? በርና መስኮቱ እንኳን የት እንዳለ ማየት አይችልም። አንዴ ከገባ አንድ ሰው እንዲህ ባለ እስር ቤት ውስጥ ከቶትም አልተወውም። እጁንም በካቴና አሰረው፣ እግሩንም በካቴና አሰረው። የማንን? የጴጥሮስን በሉኝ እንጂ። እና ጴጥሮስ እንዲህ ባለ ጨለማ ውስጥ ታሰረ። መዝጊያው ተቆልፏል። የሶስቱንም መዝጊያ ቁልፍ የያዘው የ100 አለቃ ወታደር አለ። ትቷቸው ሄደ። ጴጥሮስ የታሰረው በቀን ነው። ጴጥሮስ ሲታሰር በማርቆስ እናት በማርያም ቤት ነበረ። ምን ያደርጋል ካላችሁ ከደቀ መዛሙርቱ ጋር እግዚአብሔርን ያመሰግን ነበረ። በጴጥሮስ መታሰር ምክንያት በቤተ ክርስቲያን ጸሎት ይደረግ ነበረ። ዛሬም ቤተ ክርስቲያን ስለታሰሩት ትጸልያለች። ይሰማችሁኝ አይደል? ስለኔና ስለናንተ መታሰር። አዎ ዛሬ ስንት አለ አስማተኛ ያሰረው፣ መስራት ሲችል ተሽመድምዶ አይምሮን አጥቶ ቁጭ አለ። ተንኮለኛ ያሰረው፣ ክፉዎች ምቀኞች ተደራጅተው ያሰሩት ስንት አለ። እግዚአብሔር መፈታቱን ያደርግልን። እና ጴጥሮስ ከዛ እስር ቤት ሊያወጣው የሚችል ማን ብቻ ነው? ሄሮድስ በደንብ ያውቃል። የጴጥሮስ አምላክ እግዚአብሔር የትኛውንም ጥበቃ ቢያስቀምጡ የትኛውም ወታደር ከቦ ቢጠይቅ እግዚአብሔር ጴጥሮስን ሊያስመልጥ እንደሚችል ኢየሱስ ክርስቶስ ለጴጥሮስ ማምለጫ ቀዳዳ እንዳለው ያውቃሉ። እና ከሌሊቱ በ4ኛው ሰዓት ከሌሊቱ ስንተኛው ክፍል ላይ? 4ኛው ክፍል በሉ እስቲ። 4ኛው ክፍል ማለት ከ10 ሰዓት በኋላ ያለው ማለት ነው። ይሰማችሁኝ አይደል? በጣም ጣፋጭ እንቅልፍ ላይ ናችሁ አይደል? ለዛ ሰዓት ኪዳን እንሂድ ብሎ የሚቀሰቅሳችሁ ውይ በመድኃኒዓለም ተወኝ ነው የምትሉት አይደለ? ባል ሚስቱን ተነሽ እስቲ ሰው እንደው ወደ እግዚአብሔር እንለምን ኪዳን እናድርግ ሲል አጅሬው መጥቶ ብርድ ልብሱን ከለብለብ በሚያደርግበት ሰዓት መሰለኝ አይደል? እንደው በርዶኛል፣ እንደው ዝናብ አለ፣ እንደው ምክንያታችን ብዙ ነው አይደል? ተወኝ እባክህ እንላለን። ከዛ ደግሞ እሱ ለብቻው መጥቶ ተባርኮ ሲሄድ ለምን ጥለኸኝ ሄድክ ትላለች። እና ከሌሊቱ ስንተኛው ክፍል? 4ኛው ክፍል ጨለማ ነው። ጴጥሮስ እጁም እግሩም ታስሯል። በታሰረበት ቦታ ላይ ተኝቶ ነበረ። በዚህ ቅጥር ግቢ ውስጥ እግዚአብሔር ይፈታናል ብላችሁ ያላችሁ ከሌሊቱ በ4ኛው ክፍል ነቅታ
በርታችሁ ጠብቁት፣ እግዚአብሔር እናንተን ሊፈታ ወደ እናንተ የሚልከው የእግዚአብሔር መልአክ አለ። መልአኩን ልኮ ይፍታል። የሌሊቱ 4ኛው ክፍል ወይም ደግሞ ከ10 ሰዓት በኋላ ባለው ሰዓት ጴጥሮስ በእስር ቤቱ ተኝቶ እያለ የጌታ መልአክ በማርያም ጥሩት እስቲ የጌታ መልአክ በሉ። የማ መልአክ? የጌታ መልአክ በእስር ቤቱ ውስጥ ገባ ይላል። እስር ቤቱ ግን ሶስቱም እንደተዘጋ ነው። ለጌታ መልአክ በዚህ መግባት ወይም በዚህ መውጣት አለበት አይባልም። የተዘጋውን ቁልፍ ስጡኝ ማለት አይጠበቅበትም። ግን በሩ እንደተዘጋ ከሁለት ወታደሮች መካከል ጴጥሮስ ተኝቷል። በጴጥሮስ አጠገብ ደግሞ ከሰማይ የተላከ የጴጥሮስ አምላክ እግዚአብሔር ኢየሱስ ክርስቶስ ለጴጥሮስ ልኮለት ወደ ጴጥሮስ በእስር ቤቱ ሲገባ እስር ቤቱ የመጀመሪያው ጨለማው ቤት ብርሃን ሆነ። ሚካኤልን ይላክና ጨለማውን ያብራል። ብርሃን ሆነ፣ ጨለማው በራ። በቃ አንተ ህይወት ውስጥ ያለውን ጨለማ ክርስቶስ ሊያበራልህ መልአኩን ይልክልሃል። አንቺ ትዳር ውስጥ ያለውን ጨለማ ሊያበራልሽ ወገን አይደለም ዘመድ አይደለም የትዳር አማካሪ ማትፈልጊ ወደ መድኃኒዓለም ስታለቅሺ ገብርኤልን ይልክና የምስራች ይልሻል። ይበለና መድኃኒዓለም ገብርኤልን ይላክልን፣ ሚካኤልን ይላክልን፣ መላእክቱን ይላክልን እግዚአብሔር። አዎ ይገርማል። መልአኩ መጣና ጴጥሮስ ተኝቷል። አሁን ጨለማው ቤት ምን ሆኗል አልኳችሁ? ሲመጣ ብርሃን ሆነ። እንደው በማርያም ሚካኤል ሲመጣ በሉ። እኔ እንኳን ስለምወደው ነው መልአኩን። እስቲ ሚካኤል ሲመጣ በሉ ምን ሆነ? ብርሃን ሆነ። ብርሃናዊው መልአክ ሲመጣ ጨለማ የለማ ብርሃን ሆነ። እና ጴጥሮስ ተኝቷል። ጎድኑን መታውና ጴጥሮስን ተነስ፣ ፈጥነ ተነሳ አለው። የጌታ መልአክ ከተኛንበት የክፋት አልጋ ያነሳል። የጌታ መልአክ ካለንበት የክፋትና የተንኮል ወንበር ያነሳል። ክፋት እየጠነሰስን የምናድርበት ወንበር አይጠቅምም። ተነስ አለው ጴጥሮስን። ምን አለው? መድኃኒዓለም ከኃጢአትና ከመተዳደፍ ያንሳል፣ ከውድቀት ያንሳል፣ ከርኩሰትና ከበደል ያንሳል። ተነስ አለው ጴጥሮስን። ከኔ ጋር ናችሁ? ምን አለው? ተነስ አለው። ጴጥሮስ ተነሳ። ከዛ ጴጥሮስ ሲነሳ እስቲ እናንተን ልጠይቃችሁ፣ እጁም እግሩም የታሰረ ሰው ፈጥነ ተነስ ሲባል በአንድ ጊዜ ፈጥኖ መነሳት ይችላል? ለመነሳት ትልቁ እርዳታ ከእግሩ በላይ ምኑን ስለሆነ ንገሩኝ እንጂ ምኑ ታስሯል? እጁ ታስሯል። ቀጥሎ ምኑ ታስሯል? እግሩ ታስሯል። ጴጥሮስ ግን ፈጥነ ተነስ ሲለው ጴጥሮስ ጎድኑን ሲመታ ያነቃው ነገር አለ። ለካ ጎድኑን ሲመታ ጴጥሮስ እግርና እጅ ውስጥ የነበረው ሰንሰለት ሰው ሳይነካው ሚካኤል አውልቆለታል። እራ መስግኑት ይህንን ታላቅ መልአክ። ወልቋል ሰንሰለቱ። እስቲ ሰንሰለቱ ወልቋል በሉ። ክፎች ጠልፈው ያገቡት ሰንሰለት ይውለቅላችሁ። በቃ ሰንሰለቱ ወልቋል። ጴጥሮስ ሲያይ እጁ ላይም እግሩም ላይ ሰንሰለት የለም። እርግጠኛ ነው ጴጥሮስ እንደታሰረ። ደግሞ የታሰረበት ጋን ቁልፍ ነበረው። ቁልፉን ደግሞ የመቶ አለቃው ይዞት ሄዷል። የትኛውም ሰው ይቆልፈው ማን መክፈት ይችላል? ማንም ይቆልፈው ማን መክፈት ይችላል? እግዚአብሔር መልአኩን ልኮ ጴጥሮስ እግርና እጅ ላይ የነበረው ሰንሰለት ምን አለለት? በዚህ ሱባኤም እናንተ እንድትፈቱ ስላሴ ይርዳችሁ። እና ጴጥሮስ ሲመለከት ወታደሮች እኮ እያዩ ነው። እግዚአብሔር እንዲያረጋል። ጠላትን አስተኝቶ አይደለም አንተን የሚያስመልጥ። ጠላት በአይኑ እያየ አንተን ያስመልጣል። ክብር ለሰራዊት ጌታ ለመድኃኒዓለም ይሁን። አይኑ እያየ ጠላት ለምንድን ነው ብሎ አይጠይቅም። እየሰማችሁኝ ነው? ወዴት ነው የምትሄደው አይልህም። ጥበቃው ይገርማል አይደል? ሰይፍ ያዘ፣ ጦር ያዘ፣ ጋሻ ያዘ፣ ብረት የለበሰ ወታደር አይኑ እያየ ሚካኤል ነው ያለው ካንተ ጋራ። የተላከልህ መልአክ፣ የሚጠብቅ መልአክ፣ የሚያስመልጥ መልአክ ሚካኤል ከሆነ ጠላት ዳር ይዞ ያያል፣ አንተ ግን ታመልጣለህ። ክብር ለስሙ ይሁን። ያስመልጣል በጠላት መካከል። ከዛ በኋላ ጴጥሮስ እንዲህ አለው ጴጥሮስን፣ ተከተለኝ አለው። እስቲ በማርያም በሉ ምን በለኝ?
በቃ እናንተ ሚካኤል ከቀደመ እናንተ መከተል ነው። ሚካኤል የሚቀድመው ጠላት ያስቀመጠውን እንቅፋት ሊያነሳል ነው። ሚካኤል የሚቀድመው የጠላትን ሐሳብ ሊሰርዝ ነው። ሞት ካለ በህይወት ላይ ያረጋግል። የተንኮለኞችን ያስማተኞችን ሴራ ሊሰርዝል ከፊት ይቀድማል፣ መንገዱን ይጠርጋል። አንተ በተስተካከለው ጎዳና የምትሄደው ማሲ ቀድም ነው። ሚካኤል እንዲህ አለዋ ጴጥሮስ እኔ ቀድማለሁ አንተ ተከተለኝ አለው። የሰማችሁኝ አይደል? በሩ እንዲከፈት የጌታ መልአክ መከተል ግድ ነበረበት። ምኑ እንዲከፈት? ምኑ እንዲከፈት? የትምህርታችን ርዕስ እንዳትረ አውቆ ምን አለላቸው? አቤት መድኃኒዓለም አይ ኪሳራ እናት ምን አልኳችሁ? የትምህርታችን ርዕስ በእኔ አለ ይሁን። እንግዲህ አማርኛ ማትችሉ ግን ሌላም ቋንቋ አስተምራለሁ። እሺ ችግር የለም። እግዚአብሔር ከሁላችን ጋር ይሁን። አውቆ ምን አለላቸው? አልሰማውም። አውቆ ተከፈተላቸው። በጣም አይናፋር ናቸው አባታችን ልጆቹ። ዛሬ ይግለጥላችሁ እንግዲህ አውቆ ምን አለላቸው? በቃ ከማንም ህይወት ጋር እያመሳከራችሁ እንዳሰሙ እሺ፣ ለኔ ብሎ የሚነገር ብላችሁ ከራሳችሁ ህይወት ጋር እያመሳከራችሁ ስሙት እሺ። ጉዳዩን ጴጥሮስ ስንት በር ይቀረዋል? ስንት በር ይቀረዋል? ወደ ከተማ የሚያወጣው በር፣ ወደ ውጪ የሚያወጣው በር ጋር ለመድረስ ስንት በር? 3 በር። አሁን የተፈታለት የእጅና የእግሩ ሰንሰለት ነው። ቀጥሎ በወይኒ ቤት ውስጥ የነበረው ጨለማን ይበራለት። የግድ 3ቱ በር እንዲከፈት ማንን መከተል አለበት? ማንን? ሚካኤልን። እሱ እየቀደመ ጴጥሮስ ከኋላ ሲከተል 2ቱም በር አለፉ ይላል መጽሐፉ። ስንቱም በር? አላልፎ ያላችሁትን በር ያሳልፋችሁ መድኃኒዓለም። የተዘጋባችሁን በር ያሳልፍላችሁ። በቃ ይሄ ቀን ከብሮኛል፣ ይሄ ክረምት በጣም ከብዶኛል፣ እማልፈው አይመስለኝም፣ እንዶ ፍርሃት እያለኝ ነው፣ ሞት እየመሰለኝ ነው የሚሉ ሰዎች እንሰማለን። ግን ማን ያሳልፋል? የመከራ ሌሊት ማን ያሳልፋል? የጭንቅ ምሽትን ማን ያሳልፋል? 2ቱም በር አሳልፈውና 3ኛው በር እጅግ የብረት መዝጊያ በዛ ላይ ትልቅ ነው። የሰማችሁኝ ነው? በቃ የትኛውም በር ይሁን ማን መክፈት ይችላል? ትልቅም ሆነ ትንሽ በር ለማን መከፈት ይችላል? ለእግዚአብሔር። እና 3ኛው በር ጋር ሲደርሱ ሚካኤል አልነካውም፣ ቃል አውጥቶም አልተናገረም። በሩ ራሱ ሚካኤል መሆኑን አወቀና ተከፈተላቸው። ጴጥሮስ መሆኑን አየና ተከፈተላቸው። ለዚህ ነው በሩ ራሱ አውቆ ምን አለላቸው? አልሰማዋችሁም? ምን አለላቸው? ልጠይቃችኋ ጥያቄ። ሴንሰር አለው በሩ? እንዴት ነው? እንዴት ይከፈቻል? በማን? ሚካኤል ከቆመማ ማይከፈት በር የለም። በደንብ አመስግነው። መድኃኒዓለም ሲልከው ማን ሲልከው? ማን ሲልከው? ያንቺ ጉዳይ አሁን ነው ይከፈት ካለ መልአኩን ይልክልሻል። ያንቺ ጉዳይ በቃ ይሄው ሊስተካከል ካለ በጣም ዓለም ተስፋ አስቆርጣችኋቸው እዚህ የመጣችሁ ሰዎች ትኖራላችሁ። መድኃኒት ስልችት ያላችሁ ሰዎች፣ ከሰው አፍ የሚወጣው ቃል አሰልችቷችሁ ደንዝዛችሁ የመጣችሁ ሰዎች አላችሁ። ይከፈት ካለ ማን ይከፍተዋል? በሩ ራሱ አውቆ ተከፈተላቸው። እየሰማችሁ ነው አይደል? መድኃኒዓለምን ብቻ ያዙት እንጂ እናንተ ህይወት ውስጥ የሚዘጉ በሮች ሁሉ ይከፈታሉ። ከዛ ጴጥሮስ በሩ ምን አለለት? ሲከፈትለት ወደ ከተማው ሚካኤል ካወጣው፣ ከጨለማው ወደ ብርሃን ካወጣው በኋላ ሚካኤል ከጴጥሮስ ተለየ፣ ተሰወረው። ጴጥሮስም ወደ ወንድሞቹ በመታሰሩ ምክንያት በማርቆስ እናት ቤት ተሰብስበው አዝነው ወደሚጸልዩት ወንድሞቹ ሄደና በር ማንኳኳት ጀመረ። በር ያንኳኳው ጴጥሮስ መቼ ነው? ሌሊት። መቼ? የታሰረው ግን በቀን ነው። የኔ ጌታ መድኃኒዓለም በቀን የታሰረውን ለካ በሌሊት ይፈታል። ክብር ለስሙ ይሁን። በቀን መፍታት፣ በሌሊት መፍታት ይችላል። በሩ ሲንኳኳ ሮዴ የምትባል የቤት ሰራተኛ ነበረች። ስሟ ሮዴ ይባላል። አልተኙም። ምክንያቱም የማያስተኛውን ሕያው የሆነውን የክርስቶስን ቃል እየተነጋገሩ እስከ ምሽት አሉ። አዎ ክርስቶስን በሕይወታችሁ ርዕሰ ጉዳይ ካደረጋችሁ እኮ እንቅልፍ የላችሁም።
አባቶቻችን ሌሊቱን እኮ የሚያነጉት ርዕሰ ጉዳያቸው ክርስቶስ ስለሆነ ነው። ማን ስለሆነ? አቤት የክርስቶስ ነገር ከተነሳማ እንቅልፍ አይወስደንም ወገኖቼ። እና አልተኙም፣ እየተነጋገሩ ነው። ስለ ጴጥሮስ መታሰርም እየጸለዩ ያለ በሩ ድንገት ተንኳኳ። ዛሬ ሌሊት ያንቺ በር ይንኳኳል። የሰላሙን በር ሊከፍትልሽ፣ የጤንነቱን በር ሊከፍትልሽ፣ የተዘጋውን በር ሊከፍትልሽ። ድንገት ሌሊት በር ከተንኳኳ ሌባ እንዳይመስላችሁ መልአኩ ነው የሚያንኳኳው። ድንገት ሲንኳኳ የሰማችሁ ድምጽ ካለ በእምነት ተንበርከኩና የኔ ጌታ መድኃኔዓለም ተረኛ ስለሆንኩኝ እግዚአብሔር ጎብኝቶኝ የኔ ነገር ሊስተካከል መልአኩን ልኮ ነው በሉና በእምነት ተንበርከኩ። እንዴት በቀን የታሰረ በሌሊት ይፈታል? ማንም አይጠብቀውም እኮ። በቀን የታሰረን ዋስፈልገውም የሚያስፈቱት በሌሊት ነው። አያችሁ ጴጥሮስ አሁንም ማንኳኳቱን ሲቀጥል ሮዴ ልትከፍት ወጣችና የጴጥሮስን ድምጽ ሰማች። የማንን ድምጽ? በዚህ ሌሊት በጣም ልትሰሙት የምትፈልጉትን በናፍቆት የተሰቃያችሁበትን አንድ የምትወዱትን ሰው ድምጽ ያሰማችሁ። በዚህ ድምጽ ወደ እጄ በገባ ብላችሁ ከእጃችሁ ያመለጣችሁን ነገር ስላሴ ወደ እጃችሁ ያግባላችሁ። ይችላል አይችልም? እና በቃ ጴጥሮስ ማንኳኳቱን ሲቀጥል ደግሞ እኔ ነኝ እያለ በሩን እንዲከፍቱለት በቃል ጭምር ይናገራል። የጴጥሮስን ድምጽ ሰማ ሮዴ በር አልከፈተችም። ከደስታዋ ብዛት የተነሳ ወደ ኋላ ተመለሰችና ጴጥሮስ ነው በበር ያለው፣ በሩን የሚያንኳኳው የታሰረው ጴጥሮስ ተፈቷል አሉ። በቀን የታሰረ በሌሊትማ አይፈታም። የሰማሽው የጴጥሮስን ሳይሆን መልአኩ ይሆናል አሏት። መጽሐፉን አንብቡ። ማን ይሆናል አሉ? በመድኃኔዓለም ማን ይሆናል አሉ? በቃ ሌሊት ላይ ተነሱና ጸልዩ። እናንተን ሊጎበኝ በርን የሚያንኳኳ አንድ ከእግዚአብሔር የተላከ መልአክ ይኖራል። ስሙ ሚካኤል ይባላል፣ ስሙ ገብርኤል ይባላል፣ ስሙ ሩፋኤል ይባላል። በቃ የሆነ መልአክ መጥቶ እናንተ በር ላይ እግዚአብሔር ልኮት የእናንተ ዘመን ደርሶ ልትጎበኙ በራችሁን በሌሊት የሚያንኳኳ የእግዚአብሔር መልአክ ነው። አመኑና ጴጥሮስ አይደለም ማን ነው አሉ? በማርያም ንገሩኝ። አመኑና ማን ነው አሉ? ማን ነው አሉ? መልአኩ ነው። የአንቺንም ነገር ያስተካክልልሽ መልአኩ ነው። እግዚአብሔር ይህንን ታላቅ መልአክ ልኮ በህይወታችሁ ያለው ነገር ያስተካክልላችሁ። በዚህ በሀገራችን በአንድ ጥንታዊ መጽሐፍ ላይ አንድ እናት ባለጸጋ የነበሩ እናት ነበሩ። ምን የነበሩ እናት? ምን የነበሩ እናት? ያገኘ ሰው ያጣል፣ ያጣ ሰው ደግሞ ምን ይላል? ህይወት ፈረቃ ናት። የትላንት ጌታ የዛሬ ከርታታ ነው። የትላንት አሰሪ ደግሞ የዛሬ ታሳሪ ነው። ፈረቃ ናት አይደል? ዛሬ ሳንቲም የያዘ ሰው እንዳይኮራ ባለው ነገር ሊበተን ይችላል አይችልም? ምንም የሚያስተማምን ነገር የለም። ባለጸጋ ናቸው። እሳቸው ቤት ገብቶ እንጀራ ያልበላ የለም። መንገደኛ ሁሉ የሚስተናገድበት በቃ በሀገሩ ሁሉ የታወቁ እናት ናቸው። አንድ ቀን ቀስ 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 እያለ ንብረታቸው እየተመናመነ ድሃ ሆኑ። ምን ሆኑ? አግኝቶ ከማጣት ይጠብቃችሁ ስላሴ። ድሃ ሆኑ። እንጀራ ቁራሽ እንጀራ እስኪያጡ ድረስ በረሃብ አለንጋ መገረፍ ጀመሩኝ። እናት ማን ያብላቸው? የጎደለብህ ቀንማ ማን ይፈልግሃል? ኪስ ባዶ ሲሆን የሚፈልግሃል፣ ስትራቆት የሚፈልግሃል፣ ስትቸገር የሚደርስልሃል። መድኃኒት መግዣ ባጣ ሰዓት ሰው ታገኛለህ? የለም። ካገኘንም በጭንቅ ነው ወገኖቼ። ልብስ መቆሸሽ ሲጀምርማ ታክሲ ላይ የሚጠጋል እንኳን አታገኝም። በየትኛውም የኑሮ ሁኔታ ውስጥ የማይተውን ብቻ ነው። ቢኖረን ባይኖረን ብናጣ ብንነጣ ለማንን? በቃ እግዚአብሔር የሰው እናታችን፣ አባታችን፣ ዘመዳችን፣ ወገናችን የምንላቸው ሁሉ ጀርባ ይሰጡናል። ጀርባ ማይሰጠን ብቻ ነው። በቃ የታመነው ወዳጅ መድኃኔዓለም ነውና በጣም ረሃብ ቤት ውስጥ ረሃብ ሲጸናባቸው ቤት ውስጥ የሚሸጥ ንብረት እያወጡ እየሸጡ ንብረትም አለቀ። እሳቸውና አንድ ቤት ብቻ ቀረ። ቤቱ ሆና ቤት ነው።
ያጡ እናት የሚያውቃቸው ሰው እንኳን እማማ እኮ ትላት ባለጸጋ ያሉ እንጀራ እኮ ያበሉናቸው ፈትፍተው ያጎረሱናቸው ብለው እኮ ቁራሽ እንጀራ እንደረቅ እንጀራ በሚጥሚጣ የሚወስድላቸው እንኳን አጡ። በረሃብ እየተገረፉ አንጀታቸው ታጥፎ የኔ ጌታ አሉት መድኃኒዓለምን። በሉት እስቲ የትኛው መከራ ውስጥ ሆናችሁ ወደ መድኃኒዓለም የኔ ጌታ በሉት። ያንተ ጌታ ነው የሚያስተካክልልህ። ረሃብን ማን ይረዳል? ረሃበኝ ብትለው ስለ ረሃብ የማያውቅ ተርቦ የማያውቅ ሰው እኮ ምንም ይገባዋል? ተቸግሮ የማያውቅ ሰው ስለ ችግር ቢወራለት የሆነ ስቶሪ የሆነ እንትን ነው የሚመስለው አይደል? እና እቺ እናት በጣም ወደ እግዚአብሔር እየጸለየች የኔ ጌታ እንዳላማርርህ እርዳኝ። ምን እንዳልል አንተን አመስግኜ እንድሞት ቁራሽ እንጀራ ከውሃ ጋር እንዳገኝ ብቻ እርዳኝ እያሉ ይለምናሉ። የዕለት እንጀራ የሰጣችሁ ማን ነው? ማን ነው የዕለት እንጀራ የሰጣችሁ? አሁን የምትበዩ እንጀራ ማን ነው? አሁን ያለክ ሱቅ ማን ይሆን? አሁን የደረስንበት ስኬት የምንለው ነገር ማን ነው? አቤት እግዚአብሔር ነው። የተቀበልነው እንጂ ያለው የለም። እዚህ ውስጥ የተቀበለ ነው። አለኝ የሚል ሰው የለም። ሁሉም ምን ያለ ነው? የተቀበለ ነው። እና እኚህ እናት ድንገት ጸሎታቸውን ሳይጨርሱ አንድ ጎረምሳ ሴት በራቸውን አንኳኳች። እማማ እኔ ዘመድ የለኝም፣ ቤት የለኝም፣ የቀን ሰራተኛ ነኝ። የቀን ስራ ስራለው። የሚቸግረኝ ማረፊያ ቤት ነው። የቀን ስራ መሰናበት ቦታ የዕለት ቁርሴን፣ ምሳዬን፣ ቁርሴን፣ ራቴን በልቼ እመጣለሁ። የሚቸግረኝ ቤት ነውና እርሶ ጋር ማታ ማታ መጥቼ ልተኛ አለች። ለእኚህ እናታው ምን ትጠቅማታለች? ትጠቅማታለች? የራሷን ጉርስ ጎርሳ ትመጣለች። እኚህ እናት ግን አስተዋይ ስለነበሩ እንዲህ አሉ። ብሞትም ሰው ጠርታ ገላዬን ሰውነቴን አጥባ ትቀብረኛለች። ምን ብልም ግድ የለም። ሰው ይጠቅማል አይጠቅምም? ይጠቅማል አይጠቅምም? እና ግድ የለም የኔ ልጅ የቀን ስራሽን ስሪ፣ ማታ ማታ ከኔ ጋር መጥተሽ ደሪ። ብሞት እንኳን ሰው ጠርተሽ ትቀብርኛለሽ፣ ሰውነቴን አጥበሽም ቢሆን ገንዘሽ ትቀብርኛለሽ ብላ አስገባቻት። ከዛ በጠዋት ስትነሳ ለስራ እኚህ እናት አንድ ነገር አስተዋሉ። ድሮ ከብቶች እያሉ አሞሌ ጨው የሚባል አለ። ምን የሚባል? የምግብ ነው የምንድን ነው? ታውቃላችሁ ማለት ነው። የከብት ጨው። ያንን አሞሌ ጨው ገበያ ወስደሽ ሽጪው። ደረቅ እንጀራም ይሁን ዳቦ ገዝተሽ ከውሃ ጋር አምጪና አብይኝ። አንቺንም ልመርቅሽ እግዚአብሔርንም ላመስግነው ከዛ ልሙት አለች። አያችሁ ረሃብ ክፉ እኮ ነው ወገኖች። ከዛ እሺ አለችና አሞሌ ጨውን ይዛ ወዴት ሄደች? ንገሩኝ እንጂ ምን አለ? ገበያ። የሸጠ ሰው መግዛት፣ የገዛ ሰው ደግሞ መሸጥ ምኑ ነው? ልማዱ ነው። አሞሌውን ጨው ሸጠችና ገንዘብ ያዘች። ምን መግዛት አለባት? እንጀራ በሉኛ፣ እንጀራ። ከዛ እንጀራውን ትታ ጆሮዋን ስትዳብሰው ጆሮዋ ተበስቷል። የጆሮ ደግሞ ጌጥ የለውም። እግዚአብሔር የከፈተውን ጉሮሮ መድፈኑ የሱ ግዴታ፣ እኔ የበሳሁትን ጆሮ መድፈኑ የኔ ግዴታ። ምን አገባሽ በሰው ግዴታ ብላ ለራሷ የጆሮ ጉልትቻ ገዝታ ድፍና አርጋበት የጆሮ ጌጥ መጣች። የሰባችሁኝ ነው? እግዚአብሔር የከፈተውን ጉሮሮ ማን ነው የሚዘጋው? አቤት እግዚአብሔር። ከዛ እኚህ እናት ምን እየጠበቁ ነው ብያቸዋለሁ? አቤት እንጀራ። የራበው ሰው እንጀራ ነው በቃ የሚፈልገው፣ የሚታየው እንጀራ ነው። ገና ወደ ቤት ስገባ እጇን ስታይ እጇ ባዶ ነው። የኔ ልጅ ጨው አልተሸጠም አለቻት። የመጀመሪያ ጥሪዋ። አይ እማዬ ጨው ተሽጧል። እንጀራውን አልገዛሽም? አዎ አልገዛውም። ምን ነው? አይ ጆሮዬን ብዳብሰው ጆሮዬ ተበስቷል፣ የጆሮ ጌጥ የለውም። እግዚአብሔር የከፈተውን ጉሮሮ መድፈኑ የሱ ግዴታ ነው። እኔ የበሳሁትን ጆሮ ደግሞ እኔ ነኝ መድፈኑ ግዴታዬ ብዬ ራስን ግዴታ ተወጥቼ መጣው። የእርሶን ግዴታ ደግሞ ባለቤቱ ይወጣ ብዬ ነው። ማን? እስቲ ስመር እግዚኦ በሉ። ከመታድነኒ ታድነኝ ዘንድ፣ ታስተካክልልኝ ዘንድ፣ ትሞላልኝ ዘንድ፣ ትቀጥልልኝ ዘንድ ፈቃድ ይሁን።
በቃ ለእግዚአብሔር ፈቃድ ነገሮቻችን ከተውን ያስተካክለው ላያስተካክለው ዝም አሉኝ እናት እንዳያዝኑባት ቀባሪ ሊያጡ ነው እናት የሚያነጋግራቸውን ሰው ሊያጡ ነው ግድ የለም ልጄ እንኳንም ያንቺን ግዴታ ተወጣሽ የኔ ጌታ መድኃኒዓለምን አውቀዋለሁ አታውቁትም ወይ ወግዚዮ መጋቤ ሁሉ አው የሁሉ መጋቢ ነህ እንለዋለን መድኃኒዓለም እና መሸ ምን አለ ልብ አድርጉ ምን አለ መሸ ጨለመ እኚህ እናት አልበሉም ከዛ በኋላ እቺ ጎረምሳ ሴት ደግሞ ታንኮራፋለች ታውቃላችሁ የሚያንኮራፋ ሰው አቤት ሌሊቱን ሪከርድ አድርጎ የሚያስቀምጥልን ነገር ቢኖር እኮ ጥሩ ነበር አይደለ ዳገት እንደሚወጣ የኔትሬስ ሲስቦም ያድራል በቃ ርስ ያድራል አይደለ እና የጠገበ ሆድ ገደሉ ሁሉ መስክ ነው የሚመስለው መቼም የጠገበች ሴት ናት እሷ ረሃብ አይሰማትም ከማዬ አጠገብ ለጥ ብላለች እማዬ ደግሞ የማያስተኛ ረሃብ ይዟቸው እንዴት ይተኙ ይላሉ ረሃብ ክፉ ነው ይሰቃያሉ ያቃስታሉ ከዛ ሌሊት ላይ ጴጥሮስ የወጣው መቼ ነው ብያችኋለሁ ለጴጥሮስ የተከፈተለት መቼ ነው ብያለሁ ለእናንተም ይቺ ሌሊት እንድትሆናችሁ በደንብ ስሙ የሰማችሁኝ ነው ሌሊት ላይ መንገደኞች እህል የጫኑ ከብት ያዙ ፍየልና በግ ያዙ ነጋዴዎች በመንገድ መሽቶባቸው የእኚህን እናት ቤት አንኳኩ እዚህ ቤት መንገደኞች ነን መሽቶብናል አሉ እማዬ ምንም ቢርባቸው መልካምነታቸው ካፋቸው አልተወሰደባቸው እንዲህ አሉ ፈጠን ብለው ቤት የእግዚአብሔር ነው አሉ በረከት ያጣሽውማ ቤት የእግዚአብሔር መሆኑ ስለረሳሽ በር ዘግተሽ መብላት ስለጀመርሽ እንዳይሆን ቤቴ ማን ነው እመኑና ነገሩኝ ቤቴ ማን ነው ሻክቶ የምንደፋው እንጀራ እያለን የሰሰት ነው ቤቴ ማን ነው አቤት የእግዚአብሔር ነው አሉ እናት ያ የድሮ እናቶች ቤት እግዚአብሔር ነው ይላሉ አሁን ፓስፖርት ቢያሳይ ታሳድራላችሁ ቤት የእግዚአብሔር ነው አሉ ይቺን ልጅ በድጋለችና በሩን ከፈተችላቸው የያዝነው ብዙ ከብቶች ነው እህልም ይዘናል አሉ እንዲህ አሉማ እየቀጠሉና ቤቱ ጎተራ አለው እህል የለበትም እንጂ ግቡ ቤቱ በረት አለው ከብቶች የሉበትም እንጂ ግቡ ቤቱ መሶብ አለው እንጀራ የለበትም እንጂ ምን በሉ ግቡ ቤቱ ድስት አለው ወጥ የለበትም እንጂ ምን በሉ ግቡ ብታጡ ከዳውም ከሀብታሙም ቤት የማይጠፋ ንጹህ የእግዚአብሔር ውሃ ጉልበታችሁን ታጥባችሁ ከድካማችሁ አርፋችሁ ትተኙና ሌሊት መንገዳችሁን ትቀጥላላችሁ ግቡ አሉ መድኃኒዓለም ይግባ በቤታችሁ ፈቅዳችሁ ክፈቱ ድሆችን ለማብላት በራችሁን ክፈቱ እና በሩ ተከፈተላቸው ምን እንደሚያደርጉ አያውቁም እግዚአብሔር ግን የሚሰራውን በዛ ሌሊት ያውቃል አያውቅም ንገሩኝ እሷ የራሷን ግዴታ ተወጣ መጣለች አሁን የማተራ ሆነ የማየ ተራ ነው ዛሬ በዚህ ውስጥ ያላችሁ ደስ ይበላችሁ የእናንተ መጎብኛ ተራ ቀናችሁ ዛሬ ነው አሜን በሉ በእምነት አሜን በሉ ያስምርላችሁ እግዚአብሔር አው በቃ እንደዚህ አለች እማዬ ቶሎ ብለው በሩን ሲከፈትላቸው ከብቶቻቸውን በባዶ በረት ውስጥ አሰሩ ቤት ውስጥ ንገሩኝ እንጂ እህሎቻቸውን አውርደው ከፈረሶቻቸው ላይ ያወረዱ ባዶ ጎተራ ውስጥ ጨመሩና ተኙ የሰማችሁ ነው ከዛ ተኝተው ያለ ሌሊት ላይ እቺ ሴት ስታንኮራፋ መተኛት ከበዳቸው በዛ ዘመን የሚፈራ ተስቦ የሚባል በሽታ አለ ተላላፊ ነው ልክ እንደ ኮሮና እና እንግዳ ደግሞ መቼም አዲስ ሰው ቤት ሄዳችሁ እኮ እንቅልፍ እምቢ የሚላችሁ ሰዎች አላችሁ አይደል እምቢ ይላችኋል ያለመዳችሁ ቦታ ላይ እምቢ አላቸውና እንቅልፍ እኚህ እናት ምን ሆኖ ነው የተኙት ብለው ያቺን ሴት ጠየቁ ወይስ አልነግራችሁ ተስቦ ይዟቸው እኮ ነው አለች የሰማችሁ ነው እሷ አውቃ ነው ያለችው ኧረ አለቅን ማለት ነው እኛ ለንግድ ብለን ያመጣነው ከብትና እህላችንም ተበላሽቷል ባይሆን ራሳችንን እናትርፍ ብለው በውድቅት ሌሊት በሩን ከፍተው ወጥተው አመለጡ እግዚአብሔር እንዲያደረገ በባዶ ጎተራ ውስጥ ለእኛት እህል ሞላ በባዶ በረት ውስጥ እግዚአብሔር ከብት አሰረላቸው እግዚአብሔር በዘመን ልቅላቂ
ቀን ስትጠብቁት ሌሊት መጥቶ የሚሞላ የበረከት በር አለ። አውቆ ተከፈተላቸው። ተዘግቶ የነበረው በር፣ በረሃብ ተዘግቶ የነበረው፣ እህል ጠፍቶ ተዘግቶ የነበረው በር እንደገና ሲከፈት ባዶ ጎተራ ሞላላቸው። በዚህ ሌሊት እግዚአብሔር የተዘጋባችሁን ነገር ሁሉ ይክፈትላችሁ። አምነው ነበሩ ካዱ፣ ቆርበው ነበሩ አፈረሱ ከመባል እግዚአብሔር ይጠብቃል። ካገኙ ማጣት፣ ከገቡ መውጣት የሌለበትን ተስፋ መናረጋት መንግስቱ ሊያወርሰ። የቀማ ይመልስ፣ የበደለ ይካስ፣ የተጣላ ይታረቅ። እግዚአብሔር ሁላችን በአንድነት ይማረን።